ህግና መመሪያ የሚሰጠው ሰው በዛ ህግና መመሪያ መሄድ መቻል አለበት። ግን ህግና መመሪያው ተሰጥቶት በህግና መመሪያው ካልሄደ ችግሩ የሰው ሳይሆን የህግ አውጪው አካል ነው ብዬ አስባለሁ። ምን ለማለት እንደፈለኩ ልንገራችሁ። እግዚአብሔር አንድ ወቅት ላይ እንደዚህ ብሎ ነበር እና እግዚአብሔር ያወጣው ህግ ምንድነው? እኔ እግዚአብሔር አምላካችሁ ቅዱስ ስለሆንኩኝ እናንተም ደግሞ ቅዱሳን የመሆን ግዴታ አለባችሁ፣ ኦር ደግሞ ይጠበቅባችኋል፣ ቅድስና ይጠበቅባችኋል። ምክንያቱም እኔ አምላካችሁ እግዚአብሔር ቅዱስ ስለሆንኩኝ አለና እግዚአብሔር ሌላ ቦታ ላይ አፈረሰው። ሌላ ቦታዎች ላይ ራሱ እግዚአብሔር አፈረሰው። እንዴት? እንደዚህ አንድ ሴት በአደባባይ ላይ ተደፍራ ድምጿ ካልተሰማ የተደፈረችዋ ሴት ፈልጋ ሊሆን ስለሚችል ከደፈራት ሰው ጋር አብራ ትገደል። ሌላ ቦታ ደግሞ አባት ልጁን ቢሸጥ ልጅቷ እንደማንኛውም። ሌላ ቦታ ደግሞ ምን አለ? ያልታጨችን ሴት የደፈረ ወንድ ያስነወረ ወንድ ለአባቷ 50 ስቅል ሰጥቶ ይውሰዳት፣ የደፈራት ወስዶ ያግባት። አንድ ቅዱስ ከሆነ እግዚአብሔር፣ ቅዱስ ነኝ ካለ እግዚአብሔር እንደዚህ አይነት የረከሱ ህጎች አንጠብቅም። ስለዚህ ራሱ እግዚአብሔር ያልጠበቀውን ህግ ሰው ይጠብቃል ብሎ ማሰብ በራሱ ሞኝነት ነው። ሴቶች ቢደፈሩ የሚደፈሩበት ህግ እና የህግ ከለላ እንዴት ይደረግላቸው አይደረግላቸው የሚለውን ያወጣው ራሱ እግዚአብሔር ቅዱስ ነኝ ብሏል። ቅዱስ ስለሆነ ያቺ ሳትፈልግ ታፍና ድምጿ ሳይሰማ ስለሆነ ግደሏት ያላት ሴት ታፍና ቢሆንስ ብሎ ማሰብ የማይችል እግዚአብሔር ደግሞ እግዚአብሔር ሲነገረን በሁሉ ቦታ የሚገኝ ሁሉን የሚያውቅ በሁሉ ነገር ውስጥ ደግሞ ያለ ሁሉም ደግሞ በሱ ውስጥ ያለ አይደል እንዴ? ታዲያ ያቺ ሴት ድምጿ ያልተሰማበት ምክንያት ምናልባት ስትደፈር ወይም ያ ሰው ሲያስነውራት ሊሆን እንደሚችል ሳያቀርቶ ነው። ቅዱሳን ስለዚህ ህግ ምን ትላላችሁ? በተለይ ሴት ልጆች ያላችሁ አማኞች ይሄ ቃል የእውነት የእግዚአብሔር ነው ወይስ የሰዎች? ብዙ ነገር ብዙ ሀሳብ ብዙ ህግ ሰዎች በእግዚአብሔር ስም እዚህ መጽሐፍ ውስጥ አስገብተዋል። ሶሪ ቱ ሴይ ዛት ግን ሰዎች ብዙ ህግ አስገብተዋል የእግዚአብሔር ሀሳብ ነው ብለውን እኔ በራሴ በዚህ ሩዝ በምታክል ጭንቅላት ይሄ ነገር ልክ አይደለም ካልኩ እግዚአብሔር ይሄን ሁሉ ነገር የፈጠረ ከመጀመሪያ እስከ መጨረሻ የሚሆነውን የሚያውቅ እግዚአብሔር አንድ ሴት ስትደፈር ድምጿ ስላልተሰማ ከደፈራት ወንድ ጋር በድንጋይ ትወገር ብሎ ህግ አወጣ። is ሎጂካል ነው? ስታስቡት ሎጂካል ነው? ቅዱስ ነኝና ቅዱሳን ሁኑ ካላቸው እነኛ ህዝቦች ወደ መድፈር ስለምን ይሄዳሉ? እሱስ በመድፈር ጉዳይ ለምን ያብራራል? መብት ነው ማለት ነው። እና ደግሞ ኦፕሽን ይሰጣል። የተደፈረችዋ ሴት ያላገባች ከሆነች ጥሎ ያግባት። የተደፈረችዋ ሴት ድምጿ ካልተሰማ በድንጋይ ትወገር። የተደፈረችዋ ሴት ይሄን ህግ እግዚአብሔር ነው ያወጣው። ይሄ እግዚአብሔር አም ሶሪ ደናደሩ እና ቅዱስ ነኝ ያለው እግዚአብሔር ያወጣቸው ህጎች ላይ ቅድስና ይጎላቸዋል። ይሄ ጥፍር እንዴት ነው የሚያምረው! በጣም ነው የወደድኩት። ደናደሩ ይቅርታ ጠይቄ ባላችሁኝ መሰረት ይቅርታ ለመጠየቅ ነው የመጣሁት። ነገር ግን ይቅርታ ከመጠየቄ በፊት ጥፋቴን ማወቅ መቻል አለብኝ። ሰሞኑን በኢየሱስ በኩል የሰራሁት ቪዲዮ ላይ ኢየሱስ አምላክ አይደለም ስል በጣም ብዙ ሰው ይቅርታ ጠይቂ ብሎኛል። ይቅርታ ልጠይቂን ይገባል። ኦኬ ይቅርታ ለመጠየቅ ነው የመጣሁት። ነገር ግን ይቅርታ ከመጠየቄ በፊት ጥፋቴ ምን እንደሆነ አልገባኝም። ምክንያቱም ራሱ ኢየሱስ እዚህ ምድር ላይ በነበረ ሰዓት አምላክ ነኝ አላለም።
ራሱ ኢየሱስ ክርስቶስ እዚህ ምድር ላይ በነበረበት ሰዓት እኔ ኢየሱስ ጂሰስ ብሎ ማለት ነው አምላክ ስለሆንኩ ልታመልኩኝ ይገባል፣ አምልኮ እቀበላለሁ ያለበትን አንድ ጥቅስ ራሱ ጳውሎስ ያለለትን፣ ጴጥሮስ ያለለትን፣ ሰንበድ ያለለትን፣ እኔ ያልኩለት ምናምን አይደለም። ራሱ ባንደበቱ እኔ አምላክ ነኝ ያለበትን ቦታ ቃል በቃል ከሰጣችሁ ይቅርታ መጠየቅ ብቻ አይደለም፣ ቸርች እመለሳለሁ፣ ወደ ቸርች እመለሳለሁ እና መጽሐፍ ቅዱስ ላይ ጥያቄ ማንሳት አቆማለሁ። ግን እኔ ትክክል ሆኜ አንድ ኢየሱስ ራሱ በአንደበቱ በህይወት በነበረ ሰዓት እዚህ ምድር ላይ መላለስ በነበረበት ሰዓት አምላክ ነኝ ያለበትን አንድ ልታመጡልኝ ካልቻላችሁ እናንተን ይቅርታ ትጠይቃላችሁ። እሺ እናንተ እኔን ይቅርታ ትጠይቁኛላችሁ። ኢየሱስ አምላክ ነኝ ያለበትን አንድ ጥቅስ አምና አይደለም ቃል በቃል አብ አምላክ መሆኑን ተናግሯል። እኔ ራሴ ኢየሱስ ክርስቶስ አምላክ ነኝ ያለበትን ስጡኝ። እናንተን ብቻ ሳይሆን ቤተክርስቲያንን ይቅርታ ጠይቃለሁ። ይዛኔ እስከዛ ግን ውድድ ኢየሱስን ብቻ ነው ማመን ያለብሽ ባላችሁ መሰረት ኢየሱስ ሰው መሆኑን አረጋግጫለሁ። ከዚህ በፊት በሰራሁት ቪዲዮ ማንን ነው ማመን ያለብኝ ስል ኢየሱስን ልመን፣ ሰባኪውን ልመን ወይስ ቃሉን ልመን ባልኩበት መሰረት በጣም ብዙዎቻችሁ ኢየሱስን እመኙ ብላችሁኛል። ዛሬ ኢየሱስ ሰው ነው የሚል ነገር አግኝቻለሁ። ኢየሱስ ብቻ ሳይሆን ራሱ እግዚአብሔርም ሰው መሆኑን በባይብል እስኪ እናንብብ። መቼስ ማንበብ ሙሉ ሰው ያደርጋል ትላላችሁ። ወደ ሙሉነት እንሂድ። እሺ ማቴዎስ 20:27 እና 28 ከእናንተ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን አለ ኢየሱስ። እንዲሁም የሰው ልጅ ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ኢየሱስ ነው ያለው። ኢየሱስ ምን አለ? የሰው ልጅ ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አይደለም የመጣው። እሺ ዘሁልቁ 23:19 ዘሁልቁ 23:19 ይላል ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸት ዘንድ የሰው ልጅ አይደለም። እግዚአብሔር ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። ዘፍጥረት 6:6 እግዚአብሔርን ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም ካለ ኢየሱስ ደግሞ እንዲሁ የሰው ልጅ ሊያገለግል ነው የመጣው ካለ እግዚአብሔር ሰው ነው ማለት ነው ወይ? ይጸጸትና ያዝን ዘንድ ሰው አይደለም ብሎ ሲጸጸት ከተገኘ እግዚአብሔር ሰው ነው ወይ? ኢየሱስ የእግዚአብሔር ልጅ ነው ብለን ያመንበት ምክንያት እግዚአብሔር ሰው ስለሆነ ነው ወይ? ይህ መጽሐፍ ቅዱስ ውስጥ ያለ እግዚአብሔር ነው። ይሄ እውነተኛ እግዚአብሔር ሊሆን አይችልም በፍጹም። እግዚአብሔር ይጸጸት ዘንድ ሰው አይደለም። እግዚአብሔር ሰው በመፍጠሩ ተጸጸተ። የሰው ልጅ እናንተ ናችሁ የዋሻችሁን ወይስ መጽሐፉን የዋሸን ወይስ ኢየሱስ ነው የዋሸው? ደናደሩ ኢየሱስን ሳምን እናንተ ሰባኪዎች በጠቅላላ ውሸታም ትሆናላችሁ። እሱ ከ2000 ዓመት በፊት የኖረ ነው፣ ሰባኪዎቹ ይበልጣሉ ብዬ ስመጣ እሱ ደግሞ ውሸታም ይሆናል። ቆይ ሁለቱንም ላስቀምጣቸውና ጠርዛቸውን ይዘው ኢየሱስም እዚህ ይቀመጥ፣ ሰባኪዎቹም እዚህ ይቀመጡ፣
ቃሉ እንደወረደ ብቀበል ይሻላል ብዬ መጽሐፉን ሳነብ ሁለታችሁም ውሸታ ማንን ልመን ነው? አሳምኑኝ። መጽሐፍ ቅዱስ የህይወት መሰረት ነው ተብሎ ሊሰበክ ነው አይደል? የህይወት መሰረት የሆነው መጽሐፍ ቅዱስ ላይ ኢየሱስ ምን ብሏል? እናንብብ። አንዲት ነገር ከራሴ አምጥቼ አውርቼ አላውቅም። ኢየሱስ ሁሉን ቻይ ነው አምላክ ነው ላላችሁኝ ሰዎች ራሱ ኢየሱስ ዮሐንስ ምዕራፍ 5 ቁጥር 30 ላይ የዮሐንስ ወንጌል ላይ ማለት ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና። ቀጥላችሁ አንብቡ። ሌላ ምን አለ? እንግዲህ ዛሬ ወይ ኢየሱስ ውሸታም ይሆናል ወይ እናንተ ውሸታም ትሆናላችሁ። ሌላ ምን አለ? ማርቆስ 12:29 ላይ ራሱ ኢየሱስ ምን አለ? ኢየሱስም መልሶ እንዲህ አለ፣ ከትእዛዛቱ ሁሉ ፊተኛይቱ ትእዛዝ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። እሺ ሌላ ዮሐንስ 14:28 እኔ ሄዳለሁ ወደ እናንተም እመጣለሁ እንዳልኳችሁ ሰማችሁ፣ የምትወዱኝስ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር። እሺ ሌላ ዮሐንስ 20:17 ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። ማን ነው የሚታመነው ነው ጥያቄው። ማንን እንመን? መጽሐፉ የሚለው ሌላ ነው፣ ኢየሱስ የሚለው ሌላ ነው፣ ማይክ ይዛችሁ የምትሉት ሌላ ነው። የተለያየ ስቶሪ፣ የተለያየ ታሪክ፣ የተለያየ ሀሳብ። እኛ ኢየሱስ አምላክ ነው ስንል እሱ ይመጣና አብ ብቻ ነው አምላክ ይላል። እኛ ስላሴ እግዚአብሔር በአንድነት ወደ ሶስትነት ምናምን ስንል እሱ ይመጣና አብ ከኔ ይበልጣል ይላል። ኖ ብለን ነቅሰን ኢየሱስን እናሳምነው። አንተ ያልገባ ብዙ ነገር አለ እንበለው። እስራኤል ሆይ ስማ፣ አምላካችን አንድ ነው፣ አንድ ነው። በቃ አሁን ገብቷችኋል ሐሳቤ? ማንን ልመን? ኢየሱስን ልመነው? ኢየሱስን ካመንኩ ስላሴን መቀበል ይከብደኛል። እናንተን ካመንኩ ኢየሱስ ውሸታም ነው። ግልጽና ግልጽ አማርኛ። ማንን ልመን? እናንተን ልመን ወይስ ኢየሱስን ልመን? ኢየሱስን ካመንኩ ብዙ ነገር መቀበል ይከብደኛል። እሱን ነገሮች ስቀበል ደግሞ ኢየሱስ ውሸታም ሆኖብኛል። ይሄን ያለው ሐሳብ። እግዚአብሔር እንቅልፉን ይተኛል። ልክ እንደኔ እንደዚህ ለጥ ነው የሚለው ይተኛል። ደግሞ ነው ያለው የሚያልኩት። ግን ድሮ ስንሰበክ አንተ የማተኛ የማታንቀላፋ እስራኤልን የሚጠብቅ እግዚአብሔር ይተኛል፣ እንቅልፉን ይተኛል። እኔ አይደለሁም ያልኩት፣ እንደ ልቤ ያለው ዳዊት። ላንብብላችሁ። መዝሙር 44:18 ጀምሮ ከ18 በላይ ያለው ማለት ነው። ግን ደስ የሚል ኮንሰፕት አለው። ግን አንብቡት። እኔ ግን ከ18 ጀምሮ ላነብላችሁ። ልባችን ወደ ኋላው አልተመለሰም፣ ፍለጋችንም ከመንገድ ፈቀቅ አላለም። በክፉ ስፍራ አዋርደህናል፣ በሞት ጥላም ሰውረህናል። የአምላካችንን ስም ረስተን ቢሆን እጃችንም ወደ ሌላ አምላክ አንስተን ቢሆን እግዚአብሔር ይህንን አይመረምርም ነበርን? ጥያቄ ምልክት። እርሱ ልብ የሰወረውን ያውቃልና። 22 ስለ አንተ ሁል ጊዜ ተገድለናል፣ እንደሚታረዱ በጎችም ሆነናል። አቤቱ ንቃ። ቁጥር 23 አቤቱ ንቃ፣ ለምንስ ትተኛለህ? መዝሙር 44 ቁጥር 22፣ 23፣ 24 አቤቱ ንቃ፣ ለምንስ ትተኛለህ? ተነስ
ለዘወትርም አትጣለን። ለምንስ ፊትን ትሰውራለህ? መከራችንና ችግራችንንስ ለምን ትረሳለህ? የመርሳት ችግርም አለ። እሺ ቀጥላችሁ እያነበባችሁት ሂዱ። እኔ የመርሳት ችግር ኢየሱስ ብቻ ያለበት ይመስለኝ ነበር። ይኸው እግዚአብሔር ይተኛል፣ ሰምታይምስ ደግሞ ይረሳል። እኔ እጅ ላይ ያለው እስቲ ወይ እናንተ ጋር ግቡና አንብቡና መዝሙረ ዳዊት ምዕራፍ 44 ላይ 23 እና 24 ይህንን ካላለ የእናንተን ስክሪንሻት እያደረጋችሁ ላይ አስቀምጡልኝ። መዝሙር 44 ቁጥር 22 እና 23 ይህን ካላለ ማለት ነው ስለ ከ22 ጀምሮ ስለ አንተ ሁልጊዜ ተገድለናል፣ እንደሚታረዱ በጎችም ሆነናል። ቁጥር 23 አቤቱ ንቃ፣ ስለምንስ ትተኛለህ? ተነስ፣ ለዘወትርም አትጣለን። የኔ እንደዛ ነው የሚለው። መጽሐፎቼ ሁሉንም መጽሐፎቼ ነው ይቻቻሉ ነኛ ታውቋቸው ይላ 5 ባይብል አለ ያለኝ 5ቱ እንደዚህ ነው የሚሉት። ለምንስ ፊትህን ትሰውራለህ? ለምን ትደበቃለህ? ለምን ትሸፈናለህ? ለምን አትታይም? ይሄ የኔም ጥያቄ ነው። እግዚአብሔር ለምን እንደማይታየው የኔም ጥያቄ ነው። መከራችንና ችግራችንንስ ለምን ትረሳለህ? እኛ በየቀኑ ኧረ እባክህ ጌታ ሆይ ድረስልን፣ እባክህ ህዝብ አለቀ፣ ረሃብ አለቀ፣ ጦርነት አለቀ፣ ተፈጥሯዊ አደጋ፣ ሰው ሰራሽ አደጋ እያሰቃየን ነው ምናምን እያልን የመጀመሪያውን ለካ ረሱታል የመጨረሻውን ስንነግረው እዚህ ባይብል ውስጥ ያለ እግዚአብሔር ግን እግዚአብሔር የስራውን ይስጠው። እውነተኛው እግዚአብሔር የስራውን ይስጠው። ከ12 ዓመቱ እስከ 30 ዓመቱ ድረስ 18 ዓመት ገደማ ኢየሱስ የት እንደነበር አይታወቅም። መጽሐፍ ቅዱስ ያጠናችሁ የተማራችሁ ወንጌል ስርጭት የምትወጡ መንገድ ላይ ኢየሱስ ያድናል ተቀበሉ የምትሉን ሰዎች በዚህ 18 ዓመት ጊዜ ውስጥ የት እንደነበር ልትነግሩን ትችላላችሁ ወይ? ጥያቄ ነው። የሚያድነን አካል ከተወለደበት ከነበረበት የማይጠፋ የነበረ ከአብርሃም በፊት የነበረ ስለነበር 18 ዓመት ያክል የት እንደነበረ ብናቅ የምናቅበት መንገድ ቢኖር ከ12 ዓመቱ እስከ 30 ዓመቱ ድረስ የት ነበር? ሲምፕል ጥያቄ ነው። ግልጽ ነው። በጣም እርግጠኛ ነኝ መመለስ ትችላላችሁ። ሰው መልስ ፈልጌ ነው። በዘጸአት እና በዘዳግም መካከል ለምሳሌ ዘጸአት 34:7 እና ዘዳግም 24:16 መካከል አንድ ሀሳብ ግን የተለያየ ውሳኔ እናያለን። በምን ጉዳይ? ስለ መግደል። እግዚአብሔር ለሙሴ 10 ትእዛዝ ሰጥ። አንደኛው ትእዛዝ ምን ነበር? አትግደል ነበር። ነገር ግን ራሱ እግዚአብሔር ድንገት ተነሳ፣ ሀሳቡን ቀየረና እዚህ መጽሐፍ ውስጥ ያለው እውነተኛው እግዚአብሔር አይደለም ባይዘው እዚህ መጽሐፍ ውስጥ ያለው እግዚአብሔር መጣና ዘዳግም 24:16 ላይ ምን አለ? አባቶች ስለ ልጆች አይገደሉ፣ ልጆችም ስለ አባቶች አይገደሉ፣ ነገር ግን ሁሉ እያንዳንዱ በኃጢአቱ ይገደል አለ። አትግደል የሚለውን ሕግ የተናገረ እግዚአብሔር እዚህ መጽሐፍ ውስጥ ያለው መጣና እያንዳንዳቸው ለየብቻ ለሽርሿቸው አለ። ዘጸአት 34:7 ላይ ደግሞ እስከ 1000 ትውልድም ቸርነትን የሚጠብቅ አበሳና መተላለፍን ኃጢአትንም ይቅር የሚል የበደለኛውንም ከቶ የሚያነጻ የአባቶችን ኃጢአት ለልጆች የአባቶችን ኃጢአት በልጆች እስከ 3 እና እስከ 4 ትውልድ ለልጅ ልጅ የሚያመጣ አምላክ ነው። እዛ ጋር ምን አለ? ልጆች በአባቶቻቸው ምክንያት አይገደሉ፣ ነገር ግን ራሳቸው ካጠፉ በራሳቸው ጥፋት ይገደሉ። በራሳቸው ኃጢአት ልጆቹ ራሳቸው ካጠፉ የራሳቸው ኃጢአት ከሰሩ ይገደሉ እንጂ አባቶቻቸው በሰሩት ኃጢአትና በደል ምክንያት አይገደሉ አለ። እዚህ ጋር መጣና ደግሞ 3-4 ትውልድ ድረስ ሄጄ ቆጥሬ ማለት እግዚአብሔር ህይወትን ይሰጣል እንጂ ይገላል ብዬ አላምንም። እግዚአብሔር ገዳይ ነው ብዬ አላምንም። እግዚአብሔር የህይወት ፐርፐዝ እንጂ የመግደል ዓላማ አለው ብዬ አላስብም። እዚህ መጽሐፍ ውስጥ ያለው እግዚአብሔር እኛ አእምሮ ውስጥ የተሳለው ያ እግዚአብሔር ግን አንደኛ ከሰው በላይ ነው ሀሳቡን የሚቀያየረው። ሁለተኛ ህጉን ራሱ ያፈርሳል።
ሶስተኛ እውነተኛ እግዚአብሔር አይደለም። ወዳችኋለሁ። ሰላም ደሩ። ማመን የፍላጎት እንጂ የግዴታ ጉዳይ መሆን አልነበረበትም። ነገር ግን ተገደን ነው ያመንነው። በጣም በሚያሳዝን ሁኔታ ተገደን ያመንነው እና ደግሞ አንዳንድ የመጽሐፍ ቅዱስ ጥቅሶችን ስናነብ እና እነኚህ ነገሮች ይገጫጫሉ ስንል በመንፈስ ቅዱስ አማካኝነት ካልሆነ በስተቀር እንዲሁ ሊገባችሁ አይችልም እንባላለን። ኦኬ፣ ይሄንን በመንፈስ ቅዱስ አማካኝነት አብራሩልኝ። በመንፈስ ቅዱስ መገለጥ በልሳን እያወራችሁም በቻላችሁት መጠን ጀስት አስረዱኝ። ይሄ ኢዝሊ የሚፈታ ነገር አይደለም። በመንፈስ ቅዱስ አማካኝነት የሚብራራ ስለሆነ ማለት እና አንብበው ዮሐንስ 1:18 ምን ይላል መሰላችሁ? መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም። መቼም ቢሆን ባይብል ነው የሚለው። መቼም ቢሆን አንድስ እንኳን እግዚአብሔርን ያየ የለም። ከዛስ ዘፍጥረት 32:30 ያ መቼም ቢሆን ብሎናል። ዮሐንስ መቼም ቢሆን ብሎናል። ዘፍጥረት 32:30 ላይ ስንመለስ ያዕቆብም እግዚአብሔርን ፊት ለፊት አየው። የትኛው ነው ትክክል? ዮሐንስ ነው ያዕቆብ ነው ትክክል? በመንፈስ ቅዱስ አማካኝነት በልሳን አስረዱን። ዘፍጥረት 32:30 ያዕቆብም እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች። አይቼዋለሁ፣ እንደዚህ ፌስ ቱ ፌስ አየሁት። ጆ ምን አለ? አንድስ እንኳን። ሌላው ግን የሁላችን ፌቨራይት ኤሪያ የሆነው ዘፍጥረት ጋር ስንሄድ አዳምና እግዚአብሔር ወክ እያደረጉ ያወሩ እንደነበር እናውቃለን። አዳም ወዴት ነህ? እዚህ ጋር ነኝ ምና እየተባባል እና ሙሴም ደግሞ በጨረፍታ ሾፍ አድርጓል። ምን ለማለት ፈልጌ ነው? በጠቅላላ ኢየሱስ የመርሳት ችግር አለበት ስላችሁ በጣም ብዙዎቻችሁ አላችሁ። ኢየሱስ ብቻ ለሚመርሳት ችግር ያለበት ደቀ መዛሙርቶቹም ጭምር ናቸው። አትሊስት እኛ የቶራውን ስቶሪ ዳይሬክት የማግኘት እድል አልነበረንም። እነሱ ግን እንደዚህ እያሉ ይሸመድዱ ነበር እና ያዕቆብ ፌስ ቱ ፌስ አይቼዋለሁ ያለውን እግዚአብሔርን ዮሐንስ መጣና ማንም አላየውም። አብርሃምስ አላየው? በመመሪያ አድባር ስር ሰው ነው እንዲያናገረው እግዚአብሔርን አልነበር እንዴ? 50 ጻድቅ ቢኖር ፊስት ብለህ ቆም እኮ እስኪ ሳራ ቶሎ በይ ተው እንጂ ማለት ቢሎጂካል። እኔ ብታርዱኝ እግዚአብሔር የለም አይደለም። እና ደግሞ እኔ ሁልጊዜ የማምነው እኔ እጅ ላይ ያለው ባይብል ነጮች የጻፉት ስለሆነ እና ደግሞ እኔ ጥቁር ስለሆንኩ እናንተም ነገርየው እውነት እግዚአብሔርን የሚያገናኘን ቢሆን ኖር አይሰጡንም። ቪዛ እንዴት ነው የሚከለክሏችሁ? እስኪ አሜሪካ ለመሄድ ብላችሁ የሞከራችሁ ሰዎች፣ የሆነ ሀገር ለመሄድ ብላችሁ ቪዛ ስትጠይቁ የተከለከላችሁ ሰዎች ይኖበት እንዴት ስቃያችሁ እንደሚያብሏችሁ፣ ምን ያክል ነገር እንደሚጠይቁ። ግን የቀራችሁ ቅዱሳን በክርስቶስ ክርስቲያን የተባላችሁ በልሳን የምትናገሩ መንፈስ ቅዱስ እየመጣ የሚያዋራችሁ ሰዎች ግን አትናደዱ። እኔ እያወራሁ ያለሁት ስለ ፌክ ጂሰስ፣ ስለ ፌክ ኢየሱስ፣ ስለ ፌኩ ሬለም እንጂ ስለ እውነታው አይደለም። የእውነት ዓለም እውነተኛው እግዚአብሔር እውነተኛው አንዱን ወዶ አንዱን አይጠላም፣ አያዳላም። ኤኒዌይስ አንደርስታንድ ለማድረግ ሞክሩ። የተሞላችሁትን አታንጸባርቁ። ደግሞ እግዚአብሔር በጣም ስርዓት ያለው አምላክ ነው። የቸርቻችሁንም ወንበሮች እየሰባበራችሁ ፓስተሮቻችሁን አታክስሯቸው ምናምን። ጀስት ሪላክስ። ምንም አላገኛችሁ የሚያገኛችሁ የመሰላችሁ ሰዎች በመንፈስ ቅዱስ ምናምን ብላችሁ ኢጓችሁ ላይ አትተኙ። እና ግን ያቺ ያለቀሰች በጣም አሳዝናኛለች። በጣም ልቤን ነክተሽዋል። እግዚአብሔር ቀናለሁ ያልሽው ልጅ ግን
አም ሶሪ እግዚአብሔር ዛሬ ነው ቀኑ እና እንድናገር ፈቅዶልኝ ነው የምናገረው። ሐሰት አለም የተናገርኩት ያለሁት እጃችሁ ላይ ያለው መጽሐፍ የሚያወራው ነው የምናገረው። በቀጥታ ከአዳም ይልቅ የኖህ ታሪክ ይመለከተናል። እኛ በቀጥታ የሚመለከተው እኛን አዳም አይደለም። ምክንያቱም ባይብልን እንደወረደና ሙሉን የእግዚአብሔር ቃል ነው ብለን ካመንን ልናደርግ የሚገባው ነገር ቢኖር የአዳም ዘር በሙሉ በጥፋት ውሃ ወይም ደግሞ እግዚአብሔር ዝናብ አዝንቦ እንዳጠፋው መጽሐፍ ቅዱስ ይናገራል። ከዛ ግን ከመጥፋታቸው በፊት ያው ኃጢአት ሰሩ ምናምን እሱን ታሪክ ግቡና አንብቡት። ኖህ የሚባል ጻድቅ ሰው ነበረ። ያ ጻድቅ ሰው 3 ልጆች ነበሩት። ያ ማለት ባለትዳር ነበር ማለት ነው። ሚስት ነበረችው፣ ልጆች ነበሩት ምናምን። ጻድቅ ሰው ነው ግን እና ያ ጻድቅ ሰው እግዚአብሔር መጣና መርከብ ስራ ብሎት መርከብ ሰራ። ከዛ ከእንስሳውም ከምኑ በቃ እዚህ ዓለም ላይ ያስፈልጋል ተብሎ የሚታሰቡትን ነገሮች በሙሉ 2 አንስትና ተባት እያደረገ ወንድና ሴት እያደረገ አስገባ። ከዛ እግዚአብሔር መጣና መርከቡን ዘጋ። ከዛ የአዳም ዘር በሙሉ በውሃ ዱቄት አበላቸው ማለት ነው። ከዛ መጀመሪያ እግዚአብሔር አዳምና ሔዋን ጋር ዘፍጥረት ላይ ያየነውን ታሪክ ታውቃላችሁ። ብዙ ተባዙ ምድርም ሙሉ የሚል ህግ ነበረው። ፋይናሊ ያን ታሪክ ወይም ደግሞ ያንን እግዚአብሔር ለአዳም ሰጥቶት የነበረውን ኦቶሪቲ መጣና ለኖህ ሰጠው። ብዙ ተባዙ ምድርን ሙሉ። ያ እግዚአብሔር ራሱ ለአዳም ብሎት የነበረውን ብዙ ተባዙ ምድርን ሙሉ አስተዳድሩ፣ አራዊቱን፣ ውሃውን፣ አሳውን ምናምን የተባለው ታሪክ በሙሉ ቃል በቃል መጣና ኖህ ጋር መጣ ማለት ነው። ሶ እኛ ምናምን ወይም ደግሞ ከኖህ ታሪክ በፊት አልነበርንም። ኦፍ ኮርስ አሁን ያለ ነው እኛ እዚህ ጋር ነው። ሶ ስለምን አዳም ኃጢአት ነው? አዳም ስለሰራው ኃጢአተኛ ምን አገባን? ምን ይመለከተናል? የሚመለከተን እንደዛ ከሆነ በቀጥታ ከኖህ በኋላ ነው። ኤኒዌይስ ከዛ በኋላ የሎጥን ታሪክ እናያለን። ሎጥ ማለት ያው እግዚአብሔር በየመሃሉ እየመጣ የህዝብ ቁጥር ቅነሳ ያደርጋል። ብዙ ተባዙ ይልና ከዛ በየመሃሉ እየመጣ የህዝብ ቁጥር ቅነሳ ያደርጋል። ኖህን ሰበሰበ ቤተሰቡን፣ ከዛ መርከብ ውስጥ አስገባ። በጣም ብዙ ሰው። ከዛ ደግሞ ከኖህ በኋላ ቀጥለን የሎጥን ታሪክ እናገኛለን። ኤኒዌይስ ልላችሁ የፈለኩት ምንድነው፣ በቅንነት ከተረዳችሁኝ የአዳም ኃጢአት እኛን አይመለከተንም። ከተመለከተን የኖህ ጽድቅ ነው የሚመለከተን። ግን የኖህ ጽድቅስ ምን ያክል ምዕራፍ ያስገድናል? ሌላ ጥያቄ። ደህና ዋሉ። ስለምን ነጻ ፍቃድ እንደምታወሩ ባይገባኝም እያላችሁኝ ያላችሁት ነገር በተደጋጋሚ ነጻ ፍቃድሽን ተጠቅመሽ እንደዚህ እየሆንሽ ነው፣ ሲኦል ነው የምትገቢው፣ ነጻ ፍቃድ እግዚአብሔር ሰጥቶሽ ነው እንደዚህ የምትሆኙ ምናምን። ያልገባችሁ ነገር እኔ የምናገረው መጽሐፍ ቅዱስ ውስጥ ያለውን እግዚአብሔር ነው። እናንተ የሚመስላችሁ እውነተኛውን እግዚአብሔር ነው። መጽሐፍ ቅዱስ ውስጥ ያለው እግዚአብሔር በመሰረቱ ለማንም ምንም አይነት ነጻ ፍቃድ ሰጥቶ አያውቅም። ለምሳሌ ዮናስን እንየው። ዮናስ አርፎ ከተቀመጠበት እግዚአብሔር መጣና የነነዌን ሕዝብ ላጠፋ ስለሆነ ሂደህ ንስሐ ግቡ በላቸው ምናምን ሲለው ዮናስ ምን አለ? አይ አንተ ሐሳብን ልትቀይር ትችላለህ ተው ምናምን ሲለው ግድ የለም ሂድና እንደዚህ በል በቃ ላጠፋቸው ነው ምናምን አለው። ተው ሐሳብን ትቀይራለህ አለና ዮናስ ወዴት ሄደ? ወደ ተርሴስ። ወዴት ነበር መሄድ ነበረበት? ወደ ነነዌ። እሱ ወደ ተርሴስ ሄደ። ለምን? እግዚአብሔርን ያውቀዋል። የሆነ ቀን ሲመቸው ምናምን ሰው ሊቀጠቅጥ ይችላል። የሆነ ቀን ደግሞ ሲመቸው ደስ ሲለው ደግሞ ሲያዝን ለሰው ይራራል። ሶ አቋሙ የሚታወቅ አይነት አምላክ ስላልሆነ እኔ አንተ ላይ አልተማመንም ብሎ ወደ ተርሴስ ይውላችሁ። ከዛ እዛ ከዮናስ ጋር ይነጋገር የነበረው እግዚአብሔር ኢጎ ተነሳ። ማን አባቱ ስለሆነ ነው ዮናስ እኔ አዝዤው ወደ ነነዌ ከመሄድ ይልቅ ወደ ተርሴስ የሚሄደው ብሎ ጓለ። ጓ ማለቱ ብቻ አይደለም፣ ዮናስ የተሳፈረባትን መርከብ አፈር ድሜ ያበላት ማለት ነው። አፈር ድሜ እኔ የተናገርኩትን ጥሎ የሚሄድ ማን ስለሆነ ነው? አንዳንድ ኢትዮጵያውያን አባቶች ገጥሟቸው ያውቃሉ። እኔ ከተናገርኩት ውጪ ማን ስለሆንሽ እናት እየሆንም ልጅ እየሆንም ምናምን ውቅጥቅጥ የሚያደርጉ እንደዛ አይነት እግዚአብሔር ነው። ሶ ምን አደረገ? በዮናስና በእግዚአብሔር መካከል ያለውን ጸብ የማያውቁ ነጋዴዎች ሁሉ እስኪ ከስሩ ድረስ እቃምን
ደግሞ ዮናስ ከእግዚአብሔር የከፋ ነው። እንቅልፍ ወስዶት ለጥ ብሏል ማለት ነው። አፍተር ኦል እግዚአብሔርና ዮናስ በሰላም መጨረስ ሲችሉ እግዚአብሔር መጥቶ መርከብ ውስጥ አልፎ ምናምን ወርዶታች ዮናስ ተነሳ፣ የት ነው የምትሄደው እንደማለት የነጋዴውን ሁሉ እቃ አስጥሎ ማአት ነገር ከተፈጠረ በኋላ አሳ ነባሪ ሆድ ውስጥ አሳ ነባሪ ሆድ ውስጥ መግባቱ በራሱ እንደ አንድ ሎጂካል ሰው የሚያስኬድ አይደለም። እንደውም የሆነ ዶክተር ጠይቄ ማለት እንደው ማመን ስላለብን እንጂ ምራቁ ብቻ የአሳ ነባሪ በጣም አሲዱ ከፍተኛ ነው። ጨጓራ ውስጥ ሆድ ውስጥ ምናምን ያለ ነገር ብረት ያቀልጣል። እሺ ብለን አምነን አለፍን ማለት ነው። አፍተር ኦል 3 ቀን በኋላ ነነዌ ደረሰና ተጣፋላችሁ እግዚአብሔር አጠፋችኋለሁ እያለ ነው ምናምን አለ። የአፈር ደም ይበልቶት አምኖበት ሳይሆን ተገዶ ማለት ነው። ከዛ እግዚአብሔር ሐሳቡን ቀየረልኝ ዮናስ እንዳለው ማለት ይሄው ብዬ ነበር አለ ዮናስ። ምንድነው እግዚአብሔር አስገድዶ ነው ስራ የሚያሰራው እና ለኔ ነፃ ፈቃድ ሰጥቶኝ አይደለም። እዛ ባይብል ላይ ያለው እግዚአብሔርም ለኔ ነፃ ፈቃድ ሊሰጠኝ አይችልም። አንደኛ ማሰብ ያለባችሁ እና ዝም ብላችሁ እስኪ ዮናስን ታሪክ ግቡና እዩት። ትንሽ ምዕራፍ ናት። በቃ ሲምፕሊ ማንበብ የማይወድ ሰው ራሱ አንብቦ የሚጨርሰው ነው። እሱን ስታዩ የምር እግዚአብሔር የነፃ ፈቃድ አምላክ ነው። ነፃ ፈቃድ እውነት ሰጥቶናል። ፈቃድ የለኝም በባይብሉ እግዚአብሔር በእውነተኛ ፈጣሪና ሁሉን የፈጠረ ይሄ ምን ተነፍሰውን ምን በላውን ምን ጠጣውን ሁሉ በኃላፊነት እያስተዳደረ ስንተኛ ሳምባችን ጸጥ እንዳይል ምናምን የሚያደርግ እግዚአብሔር አለ አይደለ? ፀሐይን ጠዋት አስወጥቶ ማታ የሚያስገባ ሁሉን በሰዓቱና በስነ ስርዓት ያስቀመጠ ለሁሉ ጊዜ የሰጠ እግዚአብሔር እሱ እውነትም አባት ነው። ይሄ ባይብል ላይ ያለው እግዚአብሔር ግን አባት ሊባል ይከብዳል። ጉልበተኛ ነው። በየሰፈራችን የሆኑ አመፀኞች አሉ አይደለም? ይፈሩ ያቺ ነይ ምናምን የሚሉት አተናስቲና ምናምን የሚሉት ድንገት አረ ምናምን ጋር በጠረባ ምናምን የሚጥሉት አግኝታችሁኛል። እግዚአብሔርን ስታገኙትና የቆሎ ወሬያችሁን ተሰብስባችሁ ስታወሩ ቡና የጠጣችሁ ስለ ሰው ሲያማላችሁ የሰውን የተደበቀ ነገር ሲገልጥላችሁና ሰዎችን ስታሸማቁ የምትውሉ ብዙ የእግዚአብሔር የቆሎ ጓደኞች እግዚአብሔርን ስታገኙት እንድትጠይቁልኝ የምፈልገው ትንሽዬ ጥያቄ አለች። በጣም ትንሽዬ ሚጢጥዬ፣ አይጎዳውም ይሄን ግልጽ ቢያደርግልን። ጥያቄው ይሄን ይመስላል። የዮሐንስ ወንጌል ምዕራፍ 2 ቁጥር 19 ኢየሱስም መልሶ ይህ ቤተ መቅደስ አፍርሱት በ3 ቀንም አነሳዋለሁ አላቸው። ማቴዎስ 12 ቁጥር 40 ዮናስ በአሳ ነባሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ ውስጥ 3 ቀን 3 ሌሊት ይኖራል። 3 ቀንና 3 ሌሊት። እሱ ደግሞ ምን አለ? በ3 ቀን አነሳዋለሁ። ቀን ማለት እንግዲህ እንደማንኛውም ስነ ልቦናው እንደሚሰራና ሰዓት እንደሚጠቀም ሰው ቀን ማለት 12 ሰዓት የፀሐይ ጊዜ ሲሆን ሌሊት ማለት ደግሞ 12 ሰዓት የጨረቃ ጊዜ ማለት ነው። በዚያ አቆጣጠር ኢየሱስ አርብ 9 ሰዓት ተሰቅሎ እሁድ ሌሊት 6 ሰዓት ነው የተነሳው እና ዝም ብለን አርብ ቅዳሜ እሁድ ብለን እንድንቆጥር ነው የተፈለገው ወይንስ በትክክል ጊዜውን እንቁጠረው? በትክክል ጊዜውን ስንቆጥረው አርብ 9 ሰዓት ሞት፣ አርብ 9 ሰዓት ለቅዳሜ 9 ሰዓት አንድ ቀን እና አንድ ሌሊት እና ዮናስ 3 ቀንና 3 ሌሊት ከነበረ እና የሰው ልጅ ደግሞ ለ3 ቀንና ለ3 ሌሊት በምድር ውስጥ መቆየት ከነበረበት ወይም በመቃብር ውስጥ መቆየት ከነበረበት ኢየሱስ አንድ ቀንና አንድ ሌሊት ብቻ ነው ብቻ ነው መቃብር ውስጥ የቆየው እና 3 ቀንና 3 ሌሊት ስላልቆየ ትምህርቱ ቢስተካከል ወይም ደግሞ ያ እየተገለጠ ኢየሱስ እንደዚህ ብሎኛል፣ ኢየሱስ እንደዚህ እያለኝ ነው እያላችሁ በየመድረኩ የብዙ ሰዎችን ጓዳ በኢንፎርሜሽን ካልሆነና በእውነት መገለጥ ከሆነ ኢየሱስን ታገኙት በ3 ቀን አነሳዋለሁ ያልከውን ቤተ መቅደስ በአንድ ቀን ተኩል ነው ወይ ያነሳኸው ብላችሁ እንድጠይቁልኝ። አንድ ሁለተኛ ዮናስ 3 ቀን ከሆነ አሳ ነባሪ ውስጥ የቆየውና የእሱም ህይወት ለ3 ቀንና ለ3 ሌሊት መቃብር ውስጥ መቆየት ከነበረበት አርብ ቅዳሜ እሁድ ብለን እንቁጠረው ወይንስ አርብ ከ9 ሰዓት እስከ ቅዳሜ 9 ሰዓት ከቅዳሜ 9 ሰዓት እስከ እሁድ 9 ሰዓት ከእሁድ 9 ሰዓት እስከ ሰኞ 9 ሰዓት ነበር መሆን የነበረበት? ምሳሌ እለት ካል እለት ማለት 24 ሰዓቱን ጠቅልሎ ነው። 24 ሰዓቱን ጠቅልሎ ማለት ሰኞ እለት ካልኩኝ
በኤኒ ታይም 8 ሰዓትም ቢሆን 9 ሰዓትም ቢሆን ማታ 1 ሰዓትም ቢሆን ሌሊት ምናምንም ቢሆን እለት በሚለው ከሆነ የሚያዘው በ24 ሰዓት ውስጥ ጠቅለን 1 ልንል እንችላለን። ቀን ግን 12 ሰዓት ነው የሚቆጠረው እስከገባኝ እስከተረዳሁት። እሱ ደግሞ 3 ቀንና 3 ሌሊት ነው ያለን። 3 ቀንና 3 ሌሊት ደግሞ ከአርብ እስከ እሑድ አይሞላም። እና መንፈስ ቅዱስ መጥቶ ወንበር ሲያሰባብር የማይገባ ቋንቋ ሲያስወራ በመሀል አንድ አፍታ ሆልድ አድርጋችሁት ይህን ጥያቄ ጠይቁልኝ። 3 ቀንና 3 ሌሊት መቃብር ላይ አልቆየም። ለምን ነው? ሌላ ኢየሱስ እንጠብቅ። ወዳችኋለሁ። ኦርቶዶክሳውያን ማለት ነው። ልክ ይሄን ሪንግ ላይት አብርቼ ካልኩ ስለ የትኛው ኢየሱስ እንደማወራ በደንብ ነው የሚያውቁት። በደንብ ዲብሎ ነው ታባቱ። ዛሬ ደግሞ አንድ ምናምን ብሎ ነው የሚያዳምጡት። ይሄን ኦርቶዶክሳዊ ቀልጅበት ምስኪን። አንደኛ ኦርቶዶክሳውያን በሽንገላ በድለላ በጩኸት አይደለም ክርስቶስን የሚያውቁት። ሲቀጥል እንደ ኦርቶዶክሳውያን አስተዋይ፣ እንደ ኦርቶዶክሳውያን በዝግታ የሚያስብ በማስተዋል በጥበብና ነገሮችን ቀስ ብሎ አይቶ በመመርመር የሚሄድ ሰው አላየውም። እንደ ተቋም ሲቀጥል እነሱ በህብረትም በፍቅርም በአንድነትም በመተባበርም በመረዳዳትም እግዚአብሔርን እንዴት ማክበር እንዳለባቸው ያውቃሉ። እኔ ደግሞ ስለማን እንደማወራ ያውቃሉ። ማለት እኔ እያጃጃልኳቸው ምናምን እየሸወድኳቸው መስሎህ ከሆነ በጣም ተሳስተሃል። ኮምፕሊትሊ ዩ አር ሮንግ። እንዴት ነው ግን እናንተ ማታስተውሉት? አይ ዶንት ኖ። ግን ኦርቶዶክሳውያን በጣም ይበልጧችኋል። በጣም ነው ይበልጧችሁ። በጣም ፍቅራቸው፣ ትዕግስታቸው፣ ብዙ ነገራቸው ይገዛል። በምቀኝነት በክፋት በጠልፈጣለው በደብዳቤ አባረው ምናምን እነሱ ጋር የለም ፍቅር። እግዚአብሔር ደግሞ ፍቅር ነው። እግዚአብሔር ያለበት ቦታ ነው ፍቅር ያለው፣ ህብረት ያለው። እግዚአብሔር ያለበት ቦታ ነው ትዕግስት ያለው፣ ማስተዋል ያለው፣ ጥበብ ያለው። ይሄ ሁሉ የሌለበት ቦታ ብብት ይሸታል፣ ዝላይ ብቻ ነው ያለው። እና ራስን አታጃጅል ብራዘር። እያጃጃለች ነው ብለህ ራስን አታጃጅል። ባይሆን ወደ እውነቱ ቦታ ብትመጣ ጥሩ ነው። እውነቱ ወደሚወራበት ቦታ አትሳደብ ያሉ ይመላርክ እንጂ አሁን ዛሬ በጣም የሚያሰድብ ቶፒክ ነበረ ይሄ ኮሜንት። ግን አልሳደብም። እድሜ ይስጥልኝ፣ እግዚአብሔር ያክብርልኝ። ኢየሱስ ራሱ ማለት ነው እኔ በጣም ነው የሚመቸኝ። በነገራችን ላይ ኢየሱስ በጣም ይመቸኛል። ከኃጢአት በቀር ሰው ባለፈበት ሁሉ ነገር አልፏል ማለት የመርሳት ችግርም ገጥሞት ያውቃል። የመርሳት ችግርም ገጥሞት እንደሚያውቅ ያሳያል። እንዴት እንደሆነ ታውቃላችሁ? እግዚአብሔር ላይክ እንደውም ባይብሊካሊ ለምን አናደርገውም? ላነብላችሁ። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። የእግዚአብሔር አጀንዳ አንድ ልጁ መጥቶ ኃጢአትን ከዚህ ምድር ላይ እስከሚያስተሰሪ ድረስ እንዲሁ ወደደ ነው። እንግዲህ እንደ ታሪኩ ከሆነ ኢየሱስ የመጣው ለዓለም ነው። ግን ኢየሱስ የሆነ ጊዜ የመርሳት ችግር ገጠመው። እንደኔ ኃይለኛ የመርሳት ችግር ገጠመው። ላንብላችሁ ከራሴ እንዳይመስላችሁ። ቆይ ማቴዎስ 15:24 እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም። ረሳ። ለዓለም እንደመጣ ረሳ። ኃጢአት አልሰራም እንጂ ያው መርሳት ደግሞ ኃጢአት አይደለም። ኦልሬዲ ረሳ። ለዓለም መምጣት ረስቶ፣ እርሷ ግን መጥታ ጌታ ሆይ እርዳኝ እያለች ሰገደችለት። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል  አይገባም። ተሳደበ።
እስራኤል ብቻ ነው ልጅ። እናንተ ሁላችሁ የቀራችሁ ውሾች ናችሁ። ሰምታይምስ ኢየሱስ ራሱ የእግዚአብሔርን አጀንዳ ይረሳል። የመጣ አለመሳቅ ብቻ ደስ ይለኝ ነበር፣ ግን ለዚህ ነው የሰው እጅ ነካክቶታል እጅ ብሏል እምላችሁ። ቁጥር 27 እርሷም ጌታ ሆይ አለች። እርሷም አዎን ጌታ ሆይ፣ ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ። ከዛስ ቁጥር 28 በዚያ ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው። ባልስቅ እኮ ደስ ይለኝ ነበር፣ ግን በቃ አለመሳቅ አልችልም። እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ። ውሸነትሽን አምነሽ ከተቀበልሽ ፍርፋሪሽን እምቢ። እኔ ግን የመጣሁት ለእስራኤል ነው። ከዛ ደግሞ እንቀጥላለን። እስራኤል ማለት ነው ወደዛ ሂድ፣ እንዳንተ አይነት መሲህ የለንም አንፈልግም ምናምን ሲለው ሂዱ ለዓለም ስበኩ፣ ሂዱና ለዓለም ስበኩ የምስራቹን ወንጌል። ለምን እስራኤል አልተቀበለኝም? ደናው በሚገርም ሁኔታ እያንዳንዳችን ከሚታየው ማንነታችን ጀርባ የማይታይ የተደበቀ ታንቆ ታፍኖት እንዲህ ተደርጎ የተቀመጠ ማንነት አለን እና ሁላችሁም ስትተጣጠኑ ላይክ ስትሉ ብትመቱ ያን ካራክተር እንደማታሳዩት ሁላችንም እናውቃለን። ለምን ልክ እናንተ ስትናደዱ የሚሰማችሁ አይነት ስሜት እኛም ስለሚሰማን እያንዳንዳችን ውስጥ ሌላ እኛ አለን። አሁን ለምሳሌ እኔ ዝም ብል ኖሮ ጠያቂ መሆን አታውቁማ። እኔ ጠያቂ ማንነት አለኝ። መናገር፣ መጠየቅ፣ ማወቅ የሚፈልግ ማንነት። እንደዛ ሁላችሁም ውስጥ ሌላ ፐርሰናሊቲ አለ፣ ግልጽ ነው። ነገር ግን በሆነ ነገር ሸፍናችሁት እየኖራችሁ ነው። ተመችቷችሁ ነው ወይ? አይደለም፣ ውሸት ነው። ተመችቷችሁ አይደለም፣ ግን ቻሌንጁን ስለምትፈሩት ማህበረሰቡ ምን ይለኛል የሚለውን ነገር ስለምትፈሩ ባይዘዌ ማህበረሰቡ ምን ይለናል እያልን በጋራ ያስቀመጥነው ጥያቄ የማህበረሰቡ ጥያቄ ነው። እና ዛሬ ምን ተባልኩኝ? እዚህ ዓለም ላይ ከ40,000 ምናምን በላይ የእምነት ተቋማት አሉ እና አንዱን ያዢ ሲጀምር እምነት ተቋማዊ አይደለም። እምነት በግሌ ነው የማምነው። በግል የሚታመን ነገር ነው። ሃይማኖት ነው ተቋማዊም ቅርጽ የሚኖረው። ከ40 ምናምን ሺህ በላይ ሃይማኖት ካለ እንግዲህ እንደ ሰው እንደዚህ ቆም ብለን መጠየቅ አለብን። እነኚህ 40 ምናምን ሺህ ሃይማኖቶች ሰው ተፈጥሮ ተወልዶ ከመጣ በኋላ አምኖ ተከትሎት ከሞት ማስቀረት ይችላሉ የሚል ጥያቄ ላይ መመለስ አይችሉም። ምክንያቱም ሁሉም እግዚአብሔርን ያውቃሉ። እግዚአብሔር የቅርብ ጓደኛቸው ነው፣ ወዳጃቸው ነው፣ አዋሪያቸው ነው። በተለይ ደግሞ እነኛ ሱፍ የሚለብሱት ዲፓርትመንት ውስጥ ደግሞ እግዚአብሔር ማታ እየመጣ እንደ ውሽማ ያዋራቸዋል። ግን ለአንዳቸውም ሰው ከሞት እንዴት መዳን እንደሚችል ነግሯቸው አያውቅም። ለእነሱ በግላቸው መልአክ ይልክላቸዋል፣ ያዋራቸዋል፣ ገነት ወስዶ ፍራፍሬ ያበላቸዋል እንጂ አንድም ቀን ለምስክር እንዲሆን ብሎ ለቸርቹ አባላት ተገልጦ አያውቅም። በቃ ይሄ የወደድኩት ነው ብሎት አያውቅም። እንደ ተቋም የምናስብ ከሆነ ተቋሞቻችን በሙሉ ጥያቄ ውስጥ ይገባሉ። በእምነት ጉዳይ ከሆነ ግን የምናወራው እኔ እግዚአብሔርን አምናለሁ፣ ማስረጃ አያስፈልገኝም። ወይ ደግሞ ምቾት የነሳችሁን እግዚአብሔር የለም እንድል ፈልጋችሁ ከሆነ የምትሯሯጡት እኔ እግዚአብሔር በመኖር ላይ ዳውት የለኝም፣ እግዚአብሔር አለ። የኔ ጥያቄ በየቆርቆሮ ስር ያለው እግዚአብሔርና ሕሊናዬ የሚነግረኝ እግዚአብሔር አንድ አይነት አይደሉም ነው። እና የራሳችሁን ኢጎ የምታከሙበትን ድምፅ እንዳወጣላችሁ አትፈልጉ። እኔ የራሴን ሀሳብ ነው የማንጸባርቀው። አንድ ሁለተኛ የማትጠይቁ ከሆነ መጠየቅ የምትፈሩ ከሆነና ከሰዎች ጋር በእነዚህ አይነት ጉዳይ ማውራት የምትፈሩ ከሆነ ኮመንትም አታርጉ፣ አትገደዱ። ኮመንት ማድረግም ላይክ ማድረግም ሼር ማድረግም ፎሎ ማድረግም አትገደዱ። ግን ማወቅ የሚፈልግ ሰው ነው ጀስት ገብቶ የሆነ ነገር የሚያደርገው። ስለዚህ ማወቅ ስለምትፈልጉ አይደለ እና የምጠይቀው ጥያቄ እየጠየቅኩም ያለው ጥያቄ እግዚአብሔር ላይ አይደለም። እየመሰላችሁ ያለው እግዚአብሔር የለም ልል መስሏችሁ ከሆነ
ከዚህ በፊትም እንደተናገርኩት ደግሜ ስናገር እግዚአብሔር መኖር ላይ ጥርጣሬ የለኝም። ሰው መኖር ላይ ነው ጥርጣሬ ያለኝ። ሰው ያለ አይመስለኝም። ሰው የለም ስላችሁ ፊዚካሊ ሳይሆን ሰው የሚባለው ካራክተር እዚህ ምድር ላይ ያለ አይመስለኝም። በቃ እግዚአብሔር የፈጠረው ሰው ብሎ የሰራው እንትን ኢሜጅ ከሁላችንም ላይ ተወስዷል እና እሱን እንድንመልስ ነው የምንሯሯጠው። አይገባችሁም እንደማወራ ቃለሁ። እብድ ስላላችሁ ነው ደግሞ እኔ ትክክል እንደሆንኩ ያረጋገጥኩት። ደህና ዋሉ።